በድንግል ማርያም መደራደር አይናችን ይጥፋ እግራችን ይቆረጥ ድንግል ማርያም ግን በልቦናችን ውስጥ አትጥፋ ብዙሃን ይመጹ በስሜ አይደል ያለው ብዙዎች በስሜ ይመጣሉ መነኩሴ መስለው ቄስ መስለው ምእመን መስለው ስሜን ይዘው ኢየሱስ ጌታ ነው እያሉ እኛም ማናውቀው ኮብልስቶን ጠራቢ ነው ያላለን ከኢየሱስ የበለጠ ያውም የጌቶች ጌታ ነው እንጂ አምላክ አማልክት ነው ምንለው እንጂ እንዴ እግዚአብሔርይስት ነው እንጂ ምንለው ሰሪያችን መሪያችን ፈጣሪያችን መጋቢያችን ነው እንጂ ምንለው ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይሁን ሌላ እንኳን ሳይቀር የበቁትንም ያስታሉ ነው መቼም ዓለም ቢታገል ከአምላክ እናትነት ሊፈቃት አይችልም በጉለ ሰው ቤዛ ከሆነ እመቤታችን በአማላጅነቷ ቤዛ በኮን ምንድነው የሚከለክለው እስቲ የሚያመጣው ችግር ምንድነው እንደ ወደ ታምረ ኢየሱስ እንድስት ታምረ ኢየሱስ ላይ እንሂድ የሚገርመው ግን ከይስሐቅ በግ እመቤታችን ማነሷ የሚያሳዝነው ከይስሐቅ በግ ድንግል ማርያም ማነሷ ቤዛዊተ መድኃኒተ ሞቅድስተ የተከበራችሁ የክርስቶስ ቤተሰቦች በአገር ውስጥም በውጭ ዓለምም ያላችሁ እግዚአብሔር በጥበቡ በተለያየ ሀገር ስሙን ጠርታችሁ እንድትኖሩ የፈቀደላችሁ ልጆቻችን የክርስቶስ ቤተሰቦች የእመቤታችን የሰዓሊተ ምሕረት የወላዲተ አምላክ የማምላክ የመኩሉ የምራገ ጸሎት የአቁራሪተ መዓት የቅዱሳን የጻድቃን የሰማዕታት ቤተሰቦች የመላእክት ጥበቃ እንዳይለየን እንዳይለያችሁ እያልኩ እንደምን አደራችሁ እንደምን ሰነበታችሁ እንደምን ቆያችሁ እንኳን ለብርሃነ ትንሣኤው አደረሳችሁ እያል ያው እንግዲህ እስከ ዳግም ትንሣኤ አንድ ቀን ትንሣኤ ነውና ዛሬም ትልቅ በዓል ነው ሆኖም ግን እግዚአብሔር ሁሉ ጊዜ የሚወዳቸውን ይመርጣል የመረጣቸውን ያጸድቃል ያጸደቃቸውን ደግሞ መንግስቱን ያወርሳል እናንተ ከቃሉ በረከት ከቃሉ ምሕረት ከእጁ በረከት ተመግበው ያደጉ ሐዋርያት ባዘዛቸው መሰረት ወንጌልን አስተምረው 30 60 መቶ ያማረ ፍሬ አፍርተው እቺ ቤተክርስቲያን ዛሬ አምራ ተውባ የምትታየው ሐዋርያት በሰበኩት ስብከት ነቢያት ባስተማሩት ትምህርት ክርስቶስ ባፈሰሰው ደም ለዚህ ቤተክርስቲያን የማንም ሰው ደም ጠባላልለ እንታ አጥሪያ በደሙ የመሰረታት ይዋጃት አሁንም ዙፋኑ ያደረጋት ልጆቹን ምእመናን ተሰብስበው ወንጌለ መንግስቱን የሚማሩባት ከንስሐ በኋላ ቅዱስ ሥጋውን ክቡር ደሙን የሚቀበሉባት የእግዚአብሔር የምሕረት ቤት ናት ይቺ ደግሞ ቤተ መቅደስ የተባለችው እኔና እናንተ ተሰብስበን የምናመልክባት ቅዱስ ሥጋው ክቡር ደሙ የሚፈተትባት ቤተ መቅደስ አማናዊት ቤተ መቅደስ ግን ድንግል ማርያም ናት ቅዱስ ያሬድ ቅድስት አላት ክብርት አላት ከዘወረደ ቀጥሎ ያለው ጸመድጓ ቅድስት ይላታል
ቅድስት ማለት እመቤታችን ድንግል ማርያም ናት። ከተቀደሱ የተቀደሰች፣ ከተለዩ የተለየች፣ ልዩ፣ ከተመረጡ የተመረጠች፣ ከከበሩ የከበረች፣ የአዳም መርገም ያልነካት፣ እግዚአብሔር አዳምን ለማዳን ማደሪያው ትሆን ዘንድ ከአዳም መርገም ንጹህ አድርጎ የጠበቃት ያከበራት ስለሆነ አስተንፈሰ ወይረከበ አጼነው ወአስተንፈሰ ወይረከበ ዘከማኪ አራቱንም ማዕዝነ ዓለም አሻተተ ፈለገ እንዳንቺ ያለ ንጽሕት ቅድስት አላገኘም ነው። አሁን ቅድስና ይሄ ነው። እመቤታችን በዚያን ጊዜ ብዙ ስመጥር የሆኑ በገንዘብ የሀብታም ልጆች የሆኑ የባለስልጣን ልጆች ነበሩ። ግን የሚገርመው እንደ ድንግል ማርያም የተቀደሰ የተመረጠ በስጋው ያረከሰ በሐሳቡ ያረከሰ በአመለካከቱ ያረከሰ አልተገኘም። ድንግል ማርያም ብቻ ናት ቅድስት ሆና የተገኘች። ስለዚህ እሷን ለአዳም ዘር ሁሉ መዳኛ ምክንያት እንድትሆን ብሎ እግዚአብሔር መረጣት። አዎ ለዚህ ነው የመጀመሪያ እንደገባው ቅዱስ ያሬድ ያሽሞነሙናታል። ጸመድጓውም ላይ ማለት ይቻላል። ስለዚህ እመቤታችን ቅድስት ሲላት በነፍስም በስጋዋም ቅድስት ስለሆነች ነው። ክብርት ሲላት በነፍሷም በስጋዋም የከበረች ስለሆነች ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ ማደሪያ ያደረጋት። የሚገርመኝ ግን እግዚአብሔር ያከበረውን ሰዎች ለምን እንደሚጨነቁ አላውቅም። አሁን እግዚአብሔር ያከበረውን ሰው ማን ሊያዋርደው ይችላል? ድንግል ማርያምን የመረጣት እግዚአብሔር ነው። ማደሪያ ያደረጋት እግዚአብሔር ነው። እዚህም ማህሌቱን ስንጀምር እምንለው ነግስ ላይ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ ይላታል እመቤታችን። አንቺ ለዚህ ዓለም ማጣፈጫ እንድትሆኝ እግዚአብሔር አስቀድሞ ወልድ ስጋሽን እንዲለብስ የወልድ ማደሪያ እንድትሆኝ እግዚአብሔር አንቺን ለዓለሙ የድህነት ምክንያት አድርጎ ፈጥሮሻል እንጂ ቀራንዮ ላይ ተሰቅላ ስጋዋን ቆረሰች ደሟን አፈሰሰች ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሰብክም። የሚገርመው ግን ከይስሐቅ በግ እመቤታችን ማነሷ የሚያሳዝነው ከይስሐቅ በግ ድንግል ማርያም ማነሷ የሚያስለቅስም የሚያሳዝንም ነው በእውነቱ። ያው እንግዲህ እኛ እዚህ ጊዜ ላይ ደርሰናል። የትንቢቱ መፈጸሚያ ስለሆነ ነው። እንደው አትፍረዱብን። መቼስ ሰው የትንቢት መፈጸሚያ ከሆነ ምን ይሆናል? ይሁዳም እኮ የትንቢት መፈጸሚያ ስለሆነ ነው። ትንቢት ተነገረበት፣ ትንቢቱን ፈጸመ። አሁን ይፈጸማል። የእግዚአብሔር ቃል አንዲትም አቀርም፣ ሰማይና ምድር ቢያልፍ ይቀላል ነው የእግዚአብሔር አንዷ ቃል ከመቀር እና እዚህ በኋላ እጅና እግሬን ሰረኝ አይኔንም ፊቴንም አይተ ደግሞ እንዳትጓጓ እንዳትራራ ልጅ ነኝና እንዴት አርደዋለሁ ብለህ ከአምላክ እንዳትጣላ በጀርባዬ ድፋና ባንገት ይረደኛል እና ሊያርደው ሲል አብርሃም ቢላዋውን አንሳለው እንዳታሳርፋለው አውረደ ሎቱ በዛሁ በግአ ነው እሁዛ አቅርንቲው በጸሳቤቅ ባረግ ሳቤቅ የሚባል አለ። አረግ የሚመስል በሱ የታሰረ በገዚ ቁሟልና በጉን ሰዋ ልጁን ተዋል ሲዞር እንግዲህ ያበግ ቤዛ ነው የተባለው። ይሄው ቅዱስ ያሬድ ባመሰጠረው ነው። በጉ ለሰው ቤዛ ከሆነ እመቤታችን በአማላጅነቷ ቤዛ በኮን ምንድነው የሚከለክለው?
እስቲ የሚያመጣውስ ችግር ምንድነው? መቼም ዓለም ቢታገል ከአምላክ እናትነት ሊፍቃት አይችልም። ዓለም ቢጨነቅ ቢጠበብ ከእናትነት መስመር ሊያወጣት አይችልም። ምክንያቱም እመቤታችን ድንግል ማርያም የመረጣት አምላክ እንደተነገረ እሱም ስጋውን ማደሪያውን ፈጠረ፣ እሷን ፈጣሪዋ ወለደች ነው። ዛሬ እኮ ቀራንዮ ላይ ተሰቀለ እምንለው ከሰማይ የመጣ ስጋ የለም፣ ከሷ የነሳው ስጋ ነው። ታዲያ ስጋዋን ተዋህዶ ሰው የሆነባት አምላክ የአምላክ እናት ልጅ ሆይ ማረልኝ ብትል ያሳፍራል? ቤዛ ማለት እኮ ይሄ ነው። እከሌም ማረልኝ። ለምሳሌ እንደው ታምረ ማርያም ላይ ስናይ አንድ እምነት የሌለው ሰው ነበርና እንዲህ ነው በየጊዜው ይኖራል። መቼም እምነት የሌለው ሰው ትናንትም ይኖራል፣ ዛሬም ይኖራል፣ ነገም ይቀጥላል። ምድር እንደዚህ ነው። ጨለማ አለ፣ ብርሃን አለ፣ ክፉ ሰው አለ፣ ደግ ሰው አለ። እና አንዱ ድሃ ደግሞ ምንም የሌለው ተርቦ ሊበላ ይሄዳል። እባክህ ከያዝከው ስጠኝ ሲለው ክርስቶስን ካድልኝ አለ። ይሻለው። ጻድቃን ሰማዕታትን ካድልኝ አለ። ይሻለው። ነቢያትንም ካድልኝ አለው። ይሻለው። ከዚያም በኋላ ሰጠውና ሲሄድ ረስቶ ስለነበረ ና አንተ ተመለስ፣ አንድ የረሳኋት ነገር አለ፣ እንደው እቺ በአማላጅነቷ ሁሉን የምታስምርናትና እሷን ረስቻለሁ፣ እሷን ካድልኝ አለው። ማንን አለው? የአምላክ እናት የሆነችውን ማርያምን አለው። ምን ይዞ ይሄዳሉ ጉዞ የለማይ ምርኩዜን? አዳምጡ በደንብ። ምን ይዞ ይሄዳሉ ጉዞ የለማይ ምርኩዜን? ታምረ ማርያም ላይ ያለን ምእመናን፣ እኛ አዋልድ መጻሕፍቶቻችንም ማጣፈጫዎቻችን ናቸው። የሰው ታሪክ ጽፎ በየንትሎ አስቀምጦ ይሄ መጽሐፍ ነው የሌለም እንደ ሰው እንኳን የቅዱሳን ታሪክ። ስለዚህ ምን ይዞ ይሄዳሉ ጉዞ የለማይ ምርኩዜናል? ተበሳጨና አንስቶ ወረወረና መተው አረፈ፣ መንግስተ ሰማያት ወረሰ። ሌላው ቢቀር በላይ ተሰበ የሚባለውን ስሞንን 78 ነፍስ የበላውን በላይ ሰብን በጥርኛው ያስማረች አይደለችም? ልጅ ሆይ ማረልኝ ብላ በድሮ ስሙ ስሞን ቅምር በሚባል ሀገር የሚኖረው በምስራቅ ታምረ ማርያም ላይ በደንብ ያስቀመጠው ልጅ ሆይ 78ቱ ነፍስ ተኮንነው አይደለም፣ እሱ ስለበላቸው መንግስተ ሰማያት ወርሰዋል። በሰው የሚጠፋ ሁሉ መንግስቱን ይወርሳል። ስለዚህ እነዚያ ገብተዋል አንዴ። ይሄ ደግሞ በስሜ ጥርኝ ውሃ ሰጥቷልና ለዚህ ለተጠማ በስሜ ነው። በእመቤታችን በወላዲተ አምላክ በአቁራሪተ መዓት በሰዓሊተ ምሕረት ስም ብለህ ስጠይ ብሎ ለምኖት ነው። ይሄንን አድርጎ ያ ሰውዬም እንግዲህ እግዚአብሔር ሊመለው ስለፈለገ አረፈ። በዚህ መልኩ መንግስተ ሰማያት ወረሰ ማለት ነው። የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ስናየው ሙሴ ለእስራኤል ቤዛ ሆኖ የለም እንዴ? አምላክን የወለደችው ድንግል ማርያም ለኛ አማልዳ ቤዛ መሆን ያቅታታል እንዴ? ሙሴ እኮ ከፈርዖን መንጋጋ መንጭቆ ያወጣቸው እግዚአብሔር ባዘዘው ትእዛዝ መሰረት ለእስራኤል ቤዛ አድርጎ እግዚአብሔር ሰጥቶታል። እኛም ጠፍተን የነበርነውን በሔዋን ምክንያት ጠፍተን የነበርነውን በድንግል ማርያም ምክንያት መንግስተ ሰማያት ወርሰን። ስለዚህ የመዳኛችን ምክንያት ነን እመቤታችን እንዴ። በዚያ በዮሐንስ ወንጌል ምዕራፍ 2 ላይ ስናይ አንቺ ሴት ብሏታል እንዴ። አዳም እኮ አንቺ ሴት ስጋሽ ስጋዬ አጥንትሽ አጥንቴ ነው
ነው እኮ ያላት ሴት ስለሆነች። እንደውም ግዙ ምንድነው የሚለው ኦብሲቶ ብሎ ነው የሚያቆላምጣት ሰትወ ሆይ ብሎ ግዙ። የአማርኛው ዝም ብሎ እንደ ጤፍ የተደቆሰው ሳይሆን ግዙን ወንጌል ማየት ያስፈልጋል። ሰትወ ሆይ አንቺ ብለሽ የማላደርገው ምናል እታዳ አልተግባቡም ካላችሁ ለምን ሄዳ ወይንኪ አልቦሙ ወይን የላቸውም እኮ ዶኪማስ ተጨንቋል ልጄ ብላ ነው የነገረችው። ከዚያ በኋላ ሄዳ እኮ ለሚቀዱት ሰዎች ሁሉ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ ነው ያለችው። ተግባብተዋል ምእመናን። ድንግል ማርያምና ልጇ አልተጣሉም፣ ተግባብተዋል። ሰው የተጣላው ከራሱ ጋር የተጣላ ሰው ከእግዚአብሔር ጋር አይግባባም። ስለዚህ ጌታ ደግሞ ጋኖቹን አምጡና አለ። 6 የመንጻት ጋኖች አሉ። እነሱን ቅዱማ ያለ ውሃ ቅዱና እስካፋቸው ሙሏቸዋል። አያችሁ ያዋ ነው እንደገና ከብካብ ኮነ በቃነ ጥሟን ከረሊቀ መርፋቅ ነው እንጂ እስቲ ነው ብሎ አሳላፊ ወዶ ሲቀዳ ያዋ የነበረው ወይን ሆኗል። ወኩሎ ዛስተዳሃር ከዘይሴኒ ወይነ ከመጀመሪያው ቅራሪ ርክስ እንዴት የሚያምረውን ወደ ኋላ አስቀረው መናኛውን ወደፊት አርጋሉ። አያችሁ ጌታ ከእናቱ ጋር የተጣላበት መስመር የለም። አምላክ ነው። አምላክ አይደለም ያለ ማን አለ? እንደ ወደ ታምረ ኢየሱስ እንሂድ። ታምረ ኢየሱስ ላይ እንሂድ። ታምረ ኢየሱስ ላይ ስንሄድ እኮ ጌታ ኢየሱስ ክርስቶስ እናቱ ታዘዋለች እንደ እናትነት፣ እሱ ደግሞ እንደ ልጅነት ይታዘዝ ነበር። እንጨት ሊለቅም ይሄዳል። እንደ ልጅነቱ እንደ ሰውነቱ እንጨት ሊለቅም ይሄዳል። እንደ አምላክነቱ ደግሞ በደመና አስሮ ያመጣላት ነበር። በደመና አስሮ ታምረ ኢየሱስ ላይ ማየት ይቻላል። ውሃ ቅዳልኝ ስትል ውሃ ሊቀዳ ይሄድ ነበር። ውሃ ሊቀዳ የሚሄደው እንደ ሰውነቱ ነው። እንደ አምላክነቱ ደግሞ በወንፊት ውሃ ቀርቶ ያመጣላት ነበር። ታምረ ኢየሱስ የቤተ ክርስቲያኑ ትልቁ መጽሐፍ ታምረ ኢየሱስ ነው። እንግዲህ ኢየሱስን ወዳለው የሚል ሰው ይሄን ማየት ነው። ስለዚህ እመቤታችን ድንግል ማርያም አንቺ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት ያላት እኮ ነው። አባ ሕርያቆስ እኮ አዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ እኮ ነው ያላት። የሁላችን ተስፋ ናት እመቤታችን። አይ አምላክን አልወለደችውም ነው እንዴ? አንዳንድ ጊዜ አይነ ስውር ከመሪው ጋር ይጣላል ይባላል። እንዴ ከመሬታችን ጋር ተጣልቶ ሰዎች የሚያገኙት ትርፍ ምን ትርፍ ነው? ብዙ ሰዎችን አይተናል በእድሜያችን በእኛ ህይወት ዘመን። እንዴ ሰው በተሰጠው መክሊት መስራት እንጂ ውዳሴ ማርያም ደግመን የሰማይ ቤታችን የምንወርስበትን መታገል እንጂ እንዴ እንደው ምእመናን አንድ ነገር ልንገራችሁ። እነዚህ ሰዎች አሁን ምንም አያስፈልግም እሺ ማርያም ቤዛ አይደለችም አማላጅም አይደለችም ይበሏት። እስቲ መጀመሪያ ትልቁ ፎቅ ላይ ዝም ብለው ይውጡ። እስቲ ሰዎች ትልቁ ፎቅ ጠራው ላይ ዝም ብለው እስቲ ይውጡ። ያለ መሰላል እስቲ ይውጡ። እነዚህ ሰዎች እስቲ ይውጡ ይችላሉ? ታላቁ ፎቅ ላይ እስቲ እንደው እንጨት ሳይሰራ ያለ መሰላል ይውጡ። ይሄን ይሞክሩት እስቲ። ስለዚህ እቺን ትንሿን ቤት ለመውጣት እንጨት ደርድረው መሰላል ሰርተው የሚወጡ ከሆነ እኛም መሰላላችን ድንግል ማርያም ናት አማላጃችን። ማን ይከለክለናል እንዴ? በእመቤታችን ላይማ መቀለድ አያስፈልግም። ሁሉ ነገር ይቀራል። እንጀራም የቀን ስራ ሰርተን እንበላለን። ድንግል ማርያምን አተን መኖር ግን አንቺ እንዴ ቃል የነበረው ስጋ ሆኖ የተገለጠባት የረቀቀ የገዘፈባት እንዴ ሚስጥረ ሥላሴ የተሰበከባት የተዋህዶ ሚስጥር ለሙሴ አይደለም እንዴ ታየው? የድንግል ማርያምና የክርስቶስ እንዴ የተዋህዶ ሚስጥር እኮ የተገለጠው እኮ በሲና እኮ ነው። ሙሴ የዮቶርን በጎች ሲጠብቅ በሲና ተራራ እኮ ነው።
ሐመልማሉ ነበልባሉን ሳያጠፋው ነበልባሉ ሐመልማሉን ሳያቃጥለው ይሄ ሚስጥር እኮ ቀድሞ ነው የታየው። የዚህ ሁሉ መገለጫ ደግሞ ድንግል ማርያም ነበረች። እስቲ አንድ ነገር ልጠይቃችሁ፣ ይቅርታ አድርጉልኝ፣ አንድ ነገር ልጠይቃችሁ። እሳተ መለኮትን የተሸከመች መጠን የሌለውን እሳት፣ ልክ የሌለውን እሳት፣ ለእሳትስ መጠን አለው ልክ አለው። እፎኑ ያወያኪ እንደምን አላቃጠለሽም አንቺ ትንሽ በላቴና ስኮኝ። አባ ሕርያቆስ በቅዳሴው ላይ እሳተ መለኮትን የተሸከመች ድንግል ማርያም ልጅ ሆይ ማረልኝ ብላ ቤዛ መሆን ያቅታታል? ቆይ ምኑን ከምኑ የምናገናኝ? ቤዛ ሆነ። እርባታ ግስ እኮ አለ። የግስ እኮ እርባታ አለው አይደለም እንዴ? ስለዚህ እንደው አንዳንድ ጊዜውም ነው ዘመዶች፣ በጣም አትፍረዱ። እስቲ እንደው አሁን እነዚህ ሰዎች ማርያም አምላክን ወልዳለች፣ አምላክ እናት ናት፣ ቤዛዊተ ኩሉ ናት፣ ቤዛዊተ ኩሉ ናት። አምላክን እሳተ መለኮት ሳያቃጥላት አምላክን በማህፀኗ ጸንሳ ወልዳለች። ለዚህ እኮ ነው በሐሙስ ዕለት ወበመንፈቃ ለዕለት ተወለዱ ወለተ ወለትከ። በሐሙስ ዕለት 5500 ዘመን ሲፈጸም በሐሙስ ዕለት ወበመንፈቃ ግማሽ ቀን ከልጅ ልጅ ተወልጄ አድንሃለሁ። የአዳም የዳዊት የልጅ ልጅ ነው ድንግል ማርያም። ከልጅ ልጅ ተወልጄ አድንሃለሁ እንጨት በልተህ እንደሞትክ በእንጨት ተሰቅዬ ብሎ ቃል ገባለት። ድንግል ማርያም ናት። ያ ቃል ነው የተፈጸመው። መሰረት ድንጋዩን የጣለው አብ ነው። መሰረት ድንጋዩ ወልድ ነው። መሰረት ድንጋዩ የተጣለባት ደግሞ ድንግል ማርያም ናት፣ ወልድን የጸነሰች። ለስም አጠራሩ ክብር ምስጋና ይሁን ለአምላካችን። ያ ቃል ነው የተፈጸመው አይደል? 5 ቀን የምንሰግደው እኮ 5500 ዘመን በማሰብ እኮ ነው 5 ቀን የምንሰግደው። ከሆሳዕና ጀምሮ እስከ ዓርብ ያሉት ቀኖች አይደለም። ስለዚህ እንደው ዝም ብሎ መድከም ነው እንጂ እመቤታችን ለኛ ልዩ ስጦታችን፣ ክብራችን፣ ተስፋችን፣ ያላየነውን ያየንባት እንዴ ቃል የነበረው መጥቶ እኮ የተገለጠባት፣ ስጋ የለበሰባት፣ የተዋሃደባት፣ የተዋሃዶ ምስጢር የታየባት ድንግል ማርያም እኮ ናት እንዴ። ቅድም እንዳልኩት ነው። ምን ይዞ ይሄዳሉ ጉዞ የለማይ ምርኩዜን እንዴ። ያለ ውሃ አሳ እርባታ የለም። ይቅርታ አድርጉ። ከድንግል ማርያም ስለተወለደ ነው እኛም አምላክ ያለ እንዴ። ያ በሰማይ ያለ መልአክ እኮ ነው፣ ሰው እኮ አይደለም፣ ተሰብስቦ እኮ አይደለም። በሰማይ ያለ መልአክ እኮ ነው። ደስ ይበልሽ ያላት እኮ ድምቱ ከነቢያት ከሐዋርያት እኮ አይደለም። ያ በሰማይ ያለው መልአክ ረቂቅ የሆነው መልአክ ጸጋን የተመላሽ የደስታ መፍሰሻዊ ደስ ይበልሽ አላት። የሚገርም ነው። እሳተ መለኮትን ጸንሳ የወለደች ድንግል ማርያም እናንተ አሁን የፈንታሌን ተራራ የፈነዳውን እሳት ማለፍ ትችላላችሁ? እስቲ ጀግና ከሆናችሁ ፈንታሌ እዚያ እሳት ውስጥ ግቡ። ትወጣላችሁ? ገብታችሁ እዚያ እሳት ውስጥ የትንሹ እሳት ነው፣ እሱ የፈጠረው እሳት ነው። እሱ ግን የማይዳሰስ የማይጨበጥ እሳተ መለኮት በዚህ ልክ የማንገልጠው እሳት ነው። ይሄ ነው በማህፀኗ ያደረው። ያ አልጸነሰችውም አልወለደችውም ከሆነ አንድ ነገር ነው እንዴ። ስለዚህ እመቤታችን የአምላክ ማደሪያ ዙፋን ናት። መልአኩ ገብርኤል ወይቤለኪ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ ያላት እኮ በእውነቱ እንዴ የልዑል ኃይል ይጋርድሻል፣ ያጸናሻል። ቤዛ መሆን ምን ጫማ ከእንቅፋት ያድን። እግሬም መጥቶ ነበር የጫማ ባይኖር ቤዛ ሆነኝ ይባላል። ይሄ ትልቅ ቋንቋ ነው እንዴ። አሁን እንኳን ለድንግል ማርያም ማንስ ሰው እንዴ አውረደ ሎቱ ቤዛው በግ ብሎ የለም እንዴ በጸሳቤ እንዴ ለአብርሃም
እንደው እኮ የሚገርም ነው። እናንተ ከበግ ታንሳለች እንደ ድንግል ማርያም? 3 ሰዓት ክርስቶስ ስለተሰቀለበት እኮ ነው አይደለም? ደሙን ስላፈሰሰበት ነው አይደለም እንዴ? መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ፣ ከዚያም በላይ መስቀል መድኃኒተ ነፍስነ የምንለው እንግዲህ ይህ ከሆነ 9 ወር ከ5 ቀን በማይጸኗ ጸንሳ ከስጋዋ ስጋ ከደሟ ደም ከአጥንቷ አጥንት ከነፍሷ ነፍስ ነስቶ ሰው የሆነባት እናቱ ድንግል ማርያም በሲና በረሃ የተሰደደባት መከራ ያየባት አብራ ለሱ ስትል እየተንገላታች እየተሰቃየች የሲናን በረሃ አስቡት። ከላይ ፀሐዩ ዋዩ፣ ከታች ደግሞ ያሸዋው ረማጫ እያቃጠላት ልጇን ይዛን መዋን እያፈሰሰች ሄሮድስ እንዳይገልባት የተሰደደች ድንግል ማርያም እኮ ናት። እንደው አንዳንድ ጊዜ ማስተዋሉን ያድለን። እንደው ሌላ እንኳን ቢያቅተን መቻል ቢያቅተን እንኳን ክፉ ባንናገር ምን አለ? ያልፋል እኮ ይሄ ክፉ ታሪክም በክፉነቱ ያልፋል፣ በጎ ታሪክም በበጎነቱ ያልፋል። ያው እነ ሄሮድስ የሉም፣ አሁን ክፉ ስራቸው ግን እየተነገረ ይኖራል። እነ አርዮስ የሉም፣ እነ ሰባሊዮስ የሉም፣ እነ ንስጥሮስ የሉም። ክፉ ስራቸው ግን ሲነገር ይኖራል። ይህች ቤተክርስቲያን በጅዋጅዌ እኮ የምትፈርስ አይደለችም፣ ማንም የሰራት አይደለችም። ሰሪዋ መንፈስ ቅዱስ እኮ ነው፣ ፈጻሚዋ መንፈስ ቅዱስ ነው። አዎ ለዛቲ ቤት ሳረራ አብ ቀድሙ ለዛቲ ቤት ሐነጻ ወልድ ወፈጸማ መንፈስ ቅዱስ አይደለም እንደሚለው እኮ ነው። ብሎ ሰው ተሰብስበው ያቆሟት አይደለችም። ለዚህ አማናዊት ቤተ መቅደስ ድንግል ማርያም ናት። አማናዊት ቤተ መቅደስ ያልቆሸሸች ያላደፈች ልብስ። አዎ ጸምር ዘጌዴዎን የሚላት እመቤታችን ናት። አዎ የሙሴ በትር የሚላት ድንግል ማርያም ናት። ድንግል ማርያምን በምን እንገልጻታለን? እንዲህ ዝም ብሎ ሰማይና ምድር ብራና ቢሆን ህንዱ ውቅያኖስ አባይ ቀለም ቢሆን መላእክት ቢጽፉ የድንግል ማርያም ክብር እንዳይገለጽ። ምክንያቱም ገሃድ ብለን የምናከብረው መገለጥ መታየት የምንለው እኮ ያልነበረው የታየባት የረቀቀው የገዘፈባት ሰው የሆነባት የተዋህዶ ምስጢር የተገለጠባት ድንግል ማርያም እኮ ናት እንዴ። ስለዚህ ብዙ ይሄንን ቤት ስራ ሰጥቶ ማውራትም አያስፈልግም። እመቤታችን ክብራችን ናት። እመቤታችን ምስጢራችን ናት። እመቤታችን ጓዳችን ናት እንዴ። ሰው ሰማይና ምድር ሰማይ ወምድር ዘያገምሮ ማይጸነ ድንግል እፎን ከንጾር ሰማይና ምድር የማይችሉትን አምላክ በማይጸኗ ወልዳ የሰጠች እናት ከሙሴ ታንሳለች እንዴ? እንዴ ከሙሴ በትር ታንሳለች እንዴ? ከይስሐቅ በግ ታንሳለች እንዴ? ከኖህ መርከብ ታንሳለች እንዴ ድንግል ማርያም? እንዴ ስለዚህ እመቤታችን ከያዕቆብ መሰላል አታንስም። ለኛ እናታችን ስጦታችን ስለሆነች የመስቀል ስጦታችን ናት። ደግሞ የሚገርመው የመስቀል ስር ስጦታችን ናት። ሰው ያለውን ነው የሚሰጠው አይደል? ሰው ያለውን ነው የሚሰጠው። ጌታ ዓለም ለኛ እንደማይሆን አውቆ እነኋት እናት ብሎ ለዮሐንስ ወልደ ነጎድጓድ ሲሰጠው ለኛ ነው የሰጠን። የመስቀል ስር ስጦታችን ናት ድንግል ማርያም። ስለዚህ በቀራንዮ ላይ ተሰቅሎ የዋለው አምላክ የድንግል ማርያም ልጅ ነው። እሷ ስትወድቅ ይወደቀላት አለ ወይ? በየድንጋዩ የሚደግፋት አታ ስታለቅስ መከራ ስታይ ያገዛት አለ ወይ? እንዴ አምላክ ሰው ሆነ ሰው አምላክ ሆነ የምንለው ከድንግል ማርያም ሰው ሆኖ ተገልጦ ሌላ የለም። ስለዚህ አንዳንድ ጊዜ መጻሕፍት
ንባብ ይቀትል ትርጓሜ ያዩ ይላል። ቤተ ክርስቲያን እንዲህ በጅጓጅጉ የምትወድቅ አይደለች። ሰለስቱ ምዕት እና አርዮስን እነ ሰባልዮስን ሲያወግዙ ሕግ አውጥተው ስራ ሰርተው ጸሎተ ሃይማኖትን ደርሰው አዎ ነው የተለያዩት። እና አርዮስም አልኖሩበት ያሰይፈ ሥላሴ ላይ ስናይ አርዮስ ከቤተ መቅደሱ ፈጥኖ ወጣልና ወተሃው ካማው ተከርሱ ለአርዮስ ወመጹ ከለባት ለበለያ ነው አይወስቱ ይላል። አርዮስ ወልድ ፍጡር አለ። ምላሱ ተጎረጎረ ተጎለጎለ። ቁጭ ሲልም አንጀቱ ተዘረገፈ። ውሾች ሊበሉት መጡ፣ አልበሉት፣ ሸቶ ነው የቀረው። እዚህ በእግዚአብሔር ላይ የሚነሳሳ ሰው እድሜ የለውም። እያየን ነው፣ ነገም እናየዋለን። እንዴ ሰው ሌላ ስራ ሰርቶ አይኖርም ወይ? እንዴ ሰው የራሱን ስራ ነው መስራት ያለበት። እናት ያደረጋት አምላክ፣ የመረጣት አምላክ፣ ዙፋን ያደረጋት አምላክ፣ ያከበራት አምላክ ማን ያዋርዳታል? እስቲ አሁን ድንግል ማርያምን የሚያዋርዳት ማን ነው? እግዚአብሔር ያከበረውን የሚያዋርደው ማን ነው? የእመቤታችን ፍቅር ይብዛላችሁ። ድንግል ማርያም ወላዲተ አምላክ ሳሊተ ምሕረት አቁራሪተ መዓት እማምላክ እመኩሉ ቤዛዊተ ኩሉ የሁላችን እናት፣ የሁላችን ስንቅ፣ የሁላችን ተስፋ፣ የአንድዬ እናት፣ የመድኃኔዓለም እናት መድኃኔዓለምን ወልዳ ሰጠች። የሚበላውን የሚጠጣውን ያስገኘችልን ድንግል ማርያም ናት። ክብር ለድንግል ማርያም። ማን ይከለክለናል? ለምሳሌ ሳታቱ ብንሄድ የእመቤታችን ከነ ጊዮርጊስ ዘጋስጫ የተሻለ ሰው አለን? ጊዮርጊስ ዘጋስጫ ሰልቆ እኮ ስነ ፍጥረቱን አሳምሮ እኮ ነው። ስነ ፍጥረቱን በደንብ አድርጎ ሳታቱ ሌሊቱን በሙሉ። ግን ምን ይደረግ? የእግዚአብሔር ፍቅር ባይምሮ ካላደረ ምን ይደረግ? ሰው የእግዚአብሔር ፍቅር ባይምሮ ካላደረ፣ የዚህ ቤተክርስቲያን ፍቅር ባይምሮ ካላደረ፣ የሙዳየ ምጽዋት ፍቅር ከሆነ አይምሮ ላይ ያለው ምን አለ? ይሄ እኮ ነው። ይሁዳ እኮ ባይምሮ ላይ ገንዘብ በቅሎበት እኮ ነው አይምሮ ላይ የእግዚአብሔር ፍቅር የድንግል ማርያም ምልጃ አልበቀለበት። ስለዚህ ሰው ይሄ ነው። ሁሉም ያልፋል፣ የማያልፍ የለም። ግን ፈተና ሊመጣ ግድ ነው። ፈተናን ለሚያመጣው ወዮለት ተብሏል። አሁን እናንተ እኔና እናንተ ምእመናን የምንቸገረው ዝም ብለን ነው። የማቴዎስ ወንጌል ምዕራፍ 24 ላይ ያለው ሁሉ የእግዚአብሔር ቃል ነው፣ ይፈጸማል። ፍካሬ ኢየሱስ ማለት ይሄ ይፈጸማል። ብዙሃን ይመጹ በስሜ አይደል ያለው? ብዙዎች በስሜ ይመጣሉ፣ መነኩሴ መስለው፣ ቄስ መስለው፣ ምእመን መስለው፣ ስሜን ይዘው ኢየሱስ ጌታ ነው እያሉ እኛም ማናውቀው ኮብልስቶን ጠራቢ ነው ያላለን ከኢየሱስ የበለጠ ያውም የጌቶች ጌታ ነው እንጂ አምላክ አማልክት ነው የምንለው እንጂ እንዴ እግዚአብሔር ነው እንጂ የምንለው ሰሪያችን፣ መሪያችን፣ ፈጣሪያችን፣ መጋቢያችን ነው እንጂ የምንለው ኢየሱስ ክርስቶስ። ለስም አጠራሩ ክብር ምስጋና ይሁን። ስለዚህ ምን ይላል? ብዙሃን ይመጹ በስሜ እንዘ ይብሉ አነ ውእቱ ክርስቶስ። ብዙ በስሜ ክርስቶስ ነን ብለው ይመጣሉ። ሌላ እንኳን ሳይቀር የበቁትንም ያስታሉ ነው። አሁን ዛሬ መልስ ለመስጠት ያም የራሱ የቻለውን ያቅሙን ያህል ይሯሯጣል። የክርስቶስ ቃል ይፈጸማል፣ እየተፈጸመ ነው። የማይፈጸምበት አግባብ የለም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ነው። ያልፋል። ሰማይም እንደ ብራና ይጠቀልላል፣ አንድ ቀን እንደ ወረቀት ይጠቀልለዋል። ማን ይከለክለዋል? ምድርም እንደዚያው። ስለዚህ ይሄው ነው። እመቤታችን የአምላክ እናት ናት። ዙፋን ለመለኮት ናት። ክርስቶስ ማደር ያርጓታል፣ አክብሯታል፣ መርጧታል። ቤዛ መሆን ትልቅ ነገር ነው። አምላክን ከመውለድ ማረልኝ ብሎ ከማስታረቅ ማንኛው ይበልጣል? እሳትን ከመሸከም። እኔና እናንተ አሁን እሳት በእጃችን ይዘን እንደው ትንሽ ወደ ሆነ ቦታ እንወስዳለን። እሳት ይሄ የሚታየው ይሄ በሰው አይምሮ ያለው እሳት ነው። የክርስቶስ እሳትነት ግን ከአይምሮ በላይ ነው። እንዲህ ሊገመት አይችልም። ያንን ነው ሰው ቅዳሴ ማርያምን እየቀደሰ እያየ ስለእመቤታችን ክብር እንዴት። ስለዚህ ይሄ ነው። እግዚአብሔር ማስተዋሉን ያድለን። አዎ ድጓው፣ ጸመ ድጓው፣ አርያሙ፣ ሰለስቱ፣ ክስተቱ
በሙሉ ስለመቤታችን ነው። ስለመቤታችን አማላጅነት ቤዛነት ነው የሚናገረው። ከነ ቅዱስ ያሬድ የተሻለ የለም። እንደ ቅዱስ ያሬድ ባይኖር እኮ ዛሬ ዘፋኝ አይኖርም። የኛ ነው እየወሰዱ አይደል ሰው ሲቃርሙ የሚውሉት። ይችሉ ቤተክርስቲያን ደግሞ መስሏችሁ እንጂ አትጠፋ። እናንተው እንደው መቼም የጥፉ የዚያ የይሁዳ ዘር የሆነ ሁሉ ይጠፋል እንጂ ድንግል ማርያም ቤተ መቅደሱ አትጠፋም። ልንገራችሁ አሁን እዚች ያለች አንድ ቤተክርስቲያን ትቃጠል ይሆናል፣ ግን ቤተ መቅደስ ያለችው በእያንዳንዱ ሰው ልቦና ነው እግዚአብሔር የሰራት። ኦርቶዶክስ በሆነው ሰው ላይ ቤተ መቅደስ አለች በልቡ። ያችን ማጥፋት አይቻልም። ድንግል ማርያም ያለችው እያንዳንዱ ኦርቶዶክስ በሆነ ሰው ልብ ላይ ድንግል ማርያም አለች። ታምረ ማርያም ላይ አታዩም እንዴ? በግብጽ ሀገር ለክርስቲያኑም ለእስላሙም ተገልጻ በራእይ ትታያቸው ነበረ። 5 ቀንም ባሏን ድንኳን ተክለው ያከብሩ ነበር ይላል አይደለም እንዴ? እንዘ ስትራይ እግዝእትነ ማርያም ለኩሉ በደብረ ብጥባቅ አይደለም እንደሚለው በጋድ አሁን ግብጽ ሄዶ መጠየቅ ይቻላል። ድንግል ማርያም ምልጃዋ በረከቷ ቃል ኪዳኑ አይለያችሁ ልጆች፣ አይዟችሁ፣ የማያልፍ የለም ያልፋል። ይሄም ወንጌሉ ቅድም እንዳልኳችሁ ነው። ይሄ ትንቢት በማን ይፈጸም? የክርስቶስ መሰቀል በይሁዳ ተፈጸመ። ብዙዎች በስሜ ይመጣሉ አለ፣ የበቁትንም ያስታሉ አለ። የበቁትን እኮ ነው። አያችሁ፣ ገና ምታት አለ የሚያሳዩት። ከዚህ በኋላ የሚመጣው ይከፋል። ስለዚህ ይሄንን ጠንካራ ሆኖ ወዛዝለፈ ትዕግስቶ ውእቱ ይድህን፣ ራሱን ዝቅ ያደረገ ይድናል። በጾም በጸሎት የተወሰነ ማለት ከቤቱ ያልጠፋ እግዚአብሔርን ያመሰገነ ይድናል ነውና ይሄን በደንብ አድርገን ማየት ያስፈልጋል። ከእግዚአብሔር ጋር መኖር ያስፈልጋል። እግዚአብሔር ቸር አምላክ፣ ሩህሩህ አምላክ፣ የፍቅር አምላክ ነው። የድንግል ማርያም ደግሞ ልጅ ነው፣ ልጇ ነው። እንዴ ከሶስቱ አካል አንዱ አካል ወልድ ስጋሽን ይለብሳል አይደለም እንዴ ያላት መልአኩ መጥቶ እኮ ነው እንዴ። በድንግል ማርያም መደራደር አይናችን ይጥፋ እግራችን ይቆረጥ፣ ድንግል ማርያም ግን በልቦናችን ውስጥ አትጥፋ። ልንገራችሁ ይሄ ነው ትልቁ ነገርና ምንም አትጨናነቁ። የመረጣት ያከበራት ልጇ አንድ ቀን ይሄን ዓለም ድብልቅልቁን አጥፍቶት ያልፋል። ሰው ሊጠፋ ሲል ይሄ ነው። አሁን ውሻ ሲያብድ የሚነክሰው ያሳደገውን ሰው ነው መጀመሪያ። አንዳንድ ጊዜ ሰው ሲስት ደግሞ የሚጣለው መጀመሪያ በእንተ ስሟ ለማርያም ብሎ ስሟን ጠርቶ ስምሽ ስንቅ ነው እመቤቴ። ስንቃችን ናት እንጂ ድንግል ማርያም አምላክን ወልዳ የሰጠች። እንደው የምድራውያን ሰው እንኳን ሻል ያለ ደግ የሚያስተውል ሰው ለሀገርም ለምንም የሚያስብ ሰው የወለደች እናት እንኳን የዚያ ደግ ሰው እናት እኮ ናት ተብላ ትጠራለች አይደለም እንዴ? ያውም የምትሞት ናት ያቺ እንዴ። ድንግል ማርያም ቤዛ ናት እንጂ አላያችሁም እንዴ? ገብረ መንፈስ ቅዱስ ተከራከሩ። ማረፍ አለብህ ከዚህ ውጣ ወረድ አላቸው። መድኃኔዓለም ተገልጾ ገብረ መንፈስ ቅዱስ ገርላቸው ላይ እኔ አልሞትም፣ የእናቴን ጡት አልጠባው፣ በሰው እጅ አላደኩኝ፣ በበረሃ ነው የኖርኩት፣ ምን ኃጢአት ሰርቼ ነው የምሞተው? ኃጢአት የሰራ ብቻ አይደለም ሁሉም ይሞታል እዚህ ምድር ላይ። ስለዚህ መሞት አለብህ። ላሊበላም ሞቷል። ላሊበላም 12 ዓመት ገዝቷል ነግሷል። እኔም ሲላ አንተም የእናት ጡት ጠብታል። አይ የድንግልና ጡቷን ያጠባችው ልጇ እኮ ነው መድኃኔዓለም። ምን ከምንድን ነው እናንተ? ይሄ ፖለቲካ አይደለ። ሰውን ከሰው እንደምናጣለው ማርያምና ኢየሱስ ይጣላሉ ተብሎ ይታሰባል? ሞኞች ናችሁ። በዚህ ሐሳብ በዚህ ሂሳብ ስሌት ነው የታባልየ ልጅ አይደለም። ምን ከምንድን ነው እናንተ? ይሄ ፖለቲካ አይደለ። ሰውን ከሰው እንደምናጣለው ማርያምና ኢየሱስ ይጣላሉ ተብሎ ይታሰባል? ሞኞች ናችሁ። በዚህ ሐሳብ በዚህ ሂሳብ ስሌት ነው የታባልየ ልጅ አይደለም። እናቱን የሚያከብር ጨዋ ልጅ ነው መድኃኔዓለም። ለእናቱ ክብር አለው፣ ፍቅር አለው። ስለዚህ እኔ ምን አድርጌ ነው የምሞተው አለች። ወደ ሲኦል ወሰዳት። ነፍሳት በእሳት ሰንሰለት ሲገረፉ አሳያት። ምንድነው ልጄ እነዚህን ነፍሳት ነፃ ታወጣልኝ ማለት? እነዚህ ነፃ እንዲወጡ አይደል እናቴ አንቺ ማረፍ አለብሽ አልኳት። ለነዚህ እንኳን አንድ ጊዜ አይደለም 77 ጊዜ ልሙት። አያችሁ ቤዛ ማለት አይደለም እንዴ? እሷ ስታርፍ እነዚህ ነፍሳት ነፃ ወጡ። እዚህ በላይ ቤዛ አለ እንዴ? ንገሩ እስቲ ቤዛ ማለት ምንድነው?
አይ ከሌ እኮ ዛሬ ልገለው ከሌ ደርሶ ቤዛ ሆነው ተበጀ ቤዛ ሆነ ቤዛ ሆነች። እንደው ግሱን በርባታ ብናወርደው እኮ በቀመጥ በጣም ጥሩ ነው በእውነቱ። ስለዚህ መጽሐፍ ቅዱስ የአምላክ እናት አይደለችም ይላል። በድንግልና ጸንሳ በድንግልና ወለደችው ይላል። ስለዚህ እናቱ ከሆነች ደግሞ ልጅ ለእናቱ መኪና ይገዛ የለም ፎቅ ይገዛ የለም በስጋ ገበያ እንኳን ስናየው እናቴ ምን ላድርግልሽ የኔ እናት እንኳን ደግ ናት ብሎ ይመሰክር የለም ደግ ልጅ እንዴ መድኃኒዓለም ለእናቱ የማያደርገው ምን አለ እንዴ? እንኳን እሱን ክርስቶስ ሰምራ እኮ ሳጥናኤልን ማረልኝ ስትለው እሺ እምቢ በእጅ አይልሽም እንጂ ይሻለሽ እጃላት ሄደች። ሳጥናኤል ብላ ስትጠራው በትምህርት ቤት የስማን ነው የሚጠራይ ብሎ መጥቶ ጎትቶ ሳት ውስጥ ጨመራት። ቤዛ አይደለም እንዴ ልታማልዳ ሄደችው ልታስታርቅ። አንዳንድ ጊዜ ሰዎች እኔን ማን ይሉኛል የሚለውን እንዴ ሰዎች እኔ ማን ነኝ የሚለው ላይ ብንሰራ ጥሩ ነው። እኔ ምን እየሰራው ነው የሚለው ላይ አንስራ። ሰውን ለማስደሰት ብለን ከሰው የምናገኘው ሳንቲም ይሆናል፣ ልብስ ይሆናል፣ ጨርቅ ይሆናል፣ መኪና ይሆናል፣ ቁሳዊ ነገር ነው። ከክርስቶስ ግን የምናጣው መንግስተ ሰማያት በምድር ላይ የምንኖረው ምናልባት ትልቅ እድሜ ከተባለ 70-80 ዓመት ነው። እዚያ በላይ የለም። እድሜ ልክ የምንኖረው ግን ከድንግል ማርያም ልጅ ጋር ከኢየሱስ ክርስቶስ ጋር ነው የምንኖረው። እንዴ ሐዋርያት የድንግል ማርያምን እርገት ለማየት ስንት መከራ አይተው እነሱ ማዘመራ እስከ ህንደኬ ከቤተ መንግስቱ ሲወርድ መሬታችን ስታርግ በአዲስ መልኩ አግኝተዋት የለም እንዴ? ከዚህ የበለጣለን እንዴ? ድንግል ማርያም ቤዛ አልሆነች እንዴ? እኛ እንደው ሌላ ቢቀር አምላካችንና ብንል የሚከለክለን ሰው አለ? የሚከለክለን ሰው አለ? እስቲ እንደው አምላክን ወልዳ የሰጠችና እስቲ እንደው አንድ ቦታ ላይ እንኳን ሲቀመጥ ይሄን ልጅ የወለደች ይቺ የዚህ ሰውዬ እናት እግዚአብሔር ዘር ይውጣልሽ በእውነቱ የተባረከ ልጅ ወልዳ የተባረከ ተብሎ ይመሰገናል አይደለም? እስመ ሐረያ እግዚአብሔር ለጽዮን ጽዮንን መረጣት ወደዳት ተብሎ ወትቀውም ንግሥት በየማነከ በአልባሰ ወርቅ አያችሁ በወርቅ ዘቦ ግምጃ ተውባ ንግስቲቱ በቀኝ ቆማለች አይደለም እንዴ ያለው ዳዊት እንዴ? ስለዚህ እመቤታችን ለኛ ልዩ ስጦታችን ናት። ለኛ ልዩ ስጦታችን ናት። ስለዚህ የእመቤታችን በረከት አይለየን፣ የእመቤታችን መልጃ አይለየን። ብዙ መጻሕፍቶች ላይ እነ አብርሃም እነ ዳዊት ሌሎቹም ብዙዎቹ ብዙ ታሪክ ሰርተዋል። ግን እኮ ያላት ከተመረጡ የተመረጥሽ፣ ከተለዩ የተለየሽ፣ ከከበሩ የከበርሽ ንዕድ ክብርት እኮ ነሽ፣ ንዕድ ክብርት እኮ ነሽ ነው ያላት እመቤታችን እኮ ይሄ እኮ። ስለዚህ የእመቤታችን ምልጃዋ ቃል ኪዳኗ አይለየን፣ አይለያችሁ። በአገር ውስጥም በውጭ ዓለምም ያላችሁ ኢትዮጵያውያን ልጆቻችን ጸጋውን ያብዛላችሁ። ውዳሴ ማርያም ድገሙ። ትንቢቱ ይፈጸም ዘንድ ግድ ነው። ትንቢቱን ለሚፈጽመው ፈተና ሊመጣ ግድ ነው። ፈተናን ለሚያመጣ ወዮለት። የወፍጮ ድንጋይ ተሸክሞ ወደ ጥልቁ ባህር ቢጠልቅ ወደ ጥልቁ ጉድጓድ ወደ ባህሩ ቢጠልቅ ይሻለዋል ተብሎ ተጽፏል። ስለዚህ በዚህ የሚወድቅ ሰው የለም። የድንግል ማርያም ፍቅር በኦርቶዶክሳውያን ዘንድ ክርስቶስን ጋረደችው። መጋረጃ ናት እንዴ? ለምን ትጋርደዋለች? ክርስቶስ ከበረባት መረጣት እንጂ እስመ ሐረያ ያለው አይደለም እንዴ? መረጣት አከበራት እንዴ? ኤሎሄ ኤሎሄ እያልነው አይደል? እሱ ባረን ይቅር በለን። እስቲ ድንግል ማርያም ማሪም ብለን እናውቃለን? እውነት ለመናገር አማልጅን እንጂ ማሪም ብለን እናውቃለን? ከልጅሽ ከአንድያ አማልጅን ነው አይደል? ምልጃ እንኳን ድንግል ማርያም አይደለም ሰው እንኳን ለማማለድ ሄደ ሰው ሲጣላ እስቲ ከኔ ጋር አማልደኝ እባክህ አስታርቀኝ ተብሎ ይላክልም እንዴ? ስለዚህ ነው። እግዚአብሔር ከሁላችን ጋር ይሁን፣ ጸጋውን ያብዛላችሁ፣ በቤቱ ያኖረን። ወስብሐት ለእግዚአብሔር።